ናቸው ድንጋዮቹ ቀስ ያለን እዚህ ጋር ደግሞ እንዳያንሸራተታችሁ ተጠንቅቃችሁ ቀስ ያላችሁ ያጋጠመ ላይኖር ይችላል እንግዲህ ያው ውሃ ሊያጠጧቸው ወደ ወንዝ ወርደው ሲመለሱን ያገኘናቸው መለከቱ ሰዎቹ የተሰበሰቡበት ቦታ አካባቢ ጋር ጸበሉ ነው ማለት ነው የምትመለከቱት እዚህ ጋር ያለፈው ይሄን ቪዲዮ አይቼዋለሁ በዚህ ጋር ነው እንድትሉ ነው ልብ ይያላችሁ እዩት የእንጨት ድልድይም የሆነ የሚፈራ ሰው አለ ምንም የሚያስፈራ ነገር የለውም ስትሄዱበት በላው ላይ በጣም ጠንካራ ነው ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህን ቻናል ላይክ ሼር ሰብስክራይብ ያደርጋችሁ እንድታበረታቱልበትና የጠየቅኳችሁ እንግዲህ አሁን ቀጥታ ወደ ቪዲዮ ገብተናል እንደምትወዱትም ተስፋ አደርጋለሁ ማለት ነው የምትመለከቱት ወጣ ያለ ገጠራማ አካባቢ ነው በጣም ደስ የሚል ቦታ ነው ይዣችሁ የሚሄደው አሁን ያለንበት ቦታ አያት 49 የሚባልበት አካባቢ ነው የምንሄደው ቦታ ደግሞ ፈዋሽ የሆነ ጸበልን ነው ማሳያችሁ ገደሉን ውጣ ወረዱን ሁሉንም ነገር በሚቀጥለው ስትመጡ እንድታዩት አድርጌ ነው ማስጎበኛችሁ ማለት ነው መልካም ጊዜ በድጋሚ መኝላችኋለሁ ወደዚህ ለመምጣት ወይ ልደታ ጸበል ነው የሚባለው አያት 49 ነው የሚገኘው በጣም ፈዋሽ ብዙ ሰው የዳነበት በጣም ታዋቂ ቦታ ነው ይዣችሁ የሚሄደው ማለት ነው እንደምትመለከታቸው ከጸበል ተጠምቀው የሚመጡትን እንዳጋጣሚኛ ወደ 6-7 አካባቢ ነው እየሄድን ያለን ሌላ ጊዜ ግን ቀዳሚና በጣም ቦታው ሙልት ነው የሚለው ጥጥቅ ነው የሚሉት እነኚህ የምትመለከታቸው ተጠምቀው ግማሾቹ ደግሞ ተፈውሰው እየተመለሱ ያሉ ናቸው ይሄንን ቻናል ለሌሎቹ ማለት መፈወስ ለሚፈልጉ ያልጋ ቁራኛ ለሆኑ የሆነ እክል ለገጠማቸው ሼር ብታደርጉ በጣም ደስ ይለኛል ማለት ነው ይውላችሁ የምንወርደው ወደ ቁልቁለት አለ በጣም ስታዩት እንግዲህ ልትፈሩ ትችላላችሁ የሚያስፈራ ነገር አለ በጣም ቀላል ነው በጣም ደስ ብሏችሁ ነው የምትሄዱት አካባቢውን በጣም ተወዱታላችሁ ይሄ ቦታ የሚገኘው ከየትም አካባቢ ወደ መገናኛ ትመጣላችሁ መገናኛ ከመጣችሁ በኋላ በ49 ቁጥር ተመጡና ልክ 49 ቁጥር የምታወርድበት ቦታ ጋር ብትጠይቋቸው 20 ደቂቃ መንገድ ነው ይሏችኋል ቀስትም አለው በቀስቱ ያያችሁ መምጣት ትችላላችሁ በጣም ብዙ ሰው አለ ሰው ይተባበራችኋል ቦታውን ለማሳየት ማለት ፈውስ የሚገኝበት ጸበል ነው በነገራችን ላይ አሁን እየሄድን የምንገኘው አካባቢው እንደምትመለከቱ በጣም ነው የሚያምረው ደስ ነው የሚለው አይደለ አረንጓዴ ታያችኋል ገጠራማ ነው ንፋሱ አየሩ ራሱ ቀን 6 ሰዓት እየሄድን ማለት ነው ፀሐይዋ ምንም ነገር አታቃጥልም እኛ እንግዲህ አናታችን ላይ ነቻለች ይሄኛው ቁልቁለቱ አቀበት ቁልቁለቱ ምናምን ይከብደናል አዛውንቶቹ እንዴት ነው የሚሩት ብትሉ በጣም ቀላል በቃ ቀስ ብላችሁ ነው የምትወርዱት ህፃናት ይዘው የሚሄዱ አሉ እንደገና ደግሞ ጸበል ተሸክመው የሚመለሱም አሉ ዳገቱን የሚወጡ አሉ ቁልቁለቱም አያስፈራም በጣም ደስ ይላል ብዙ ሰው አለ በነገራችን ላይ ስትሄዱ ቅዳሜና እሁድ ከሄዳችሁ በጣም ሰልፍ አለው ከሰኞ እስከ ዓርብ ነው እንግዲህ እኛ እየሄድን የምንገኘው ማለት ነው ይሄ ቦታ እንግዲህ በደንብ ያያችሁት ይሄንን ቪዲዮ አይታችሁ የምትመጡ ከሆነ ስትደርሱ እንደ ምልክት እንዲሆናችሁ በደንብ እዩት ሼር አርጉ ለሌሎቹ አሳዩዋቸው መተው እንዲጠመቁ አርጓቸው ላችኋለሁ መልካም ጊዜ በድጋሚ እመኝላችኋለሁኝ በነገራችን ላይ 7 ጸበል ነው የምትጠመቁት እዛው ውስጥ ማለት ነው እዛው ውስጡ 7 ጸበል አለ በአንድ ቀን ተጠምቃችሁ በአንድ ቀን የምትፈወሱበት ቦታ ነው እኛ ስንወርድ እንዳጋጣሚ እንደነገሩን ስትመለስ አይተናታል ተሽሏት በአልጋ ወይም ደግሞ እንደ ሶምሶማ ይዟት ወርደው እግሯ ተሽሏት ስትመለስ እኔ ባይኔ አይቻለሁ በጣም የሚገርም ነው በአንድ ቀን ነው ተፈውሳችሁ የምትመጡት ይሄንን ቪዲዮ እንዳያመልጣቸው በህመም ላይ ላሉ ወይም ደግሞ ንገሯቸው የት አካባቢ እንደሚገኝ ይሄን ቪዲዮ ባታሳያቸው ቢያንስ አያት 49 አካባቢ ፈዋሽ ጸበል አለ ብላችሁ ንገሯቸው እንዲድኑ ማለት ነው እናንተ ደግሞ ይሄን መንገዱን እዩት ለሚቀጥለው ጊዜ ወይም ደግሞ መታችሁ ማታውቁ ከሆነ እንድትሄዱ እያያችሁት መንገዱን ልብ ብላችሁ ትሄዳላችሁ በጣም የሚያምር ቦታ ነው በነገራችን ላይ ትወዱታላችሁ
አያችሁ ከርቀት ነው አሁን ወደ ሳብ አድርጌ ወደ አሳያችሁ አካባቢ ነው የምንሄደው። ከርቀት የሚመጡትን ሰዎች ይታያችኋል አይደል? ወደዛ ጋር ነው እንግዲህ የምንሄደው። ትንሽ ወረድ እንዳለ ይሄ ቁልቁለቱ በጣም ቀላል ነው። በጣም ቀስ ብላችሁ የምትወርዱት። እንደገና ደግሞ በጣም አቅመ ደካማ የሆኑ እንደ ምርኩስ ነገር ይዘው በጣም ይመከራል እንዳያንሸራትታቸው ወይም ደግሞ ድጋፍ ያስፈልጋቸዋል ሲወርዱ። ማንኛውም ሰው ደግሞ ቀስ ብላችሁ ተጠንቅቃችሁ ነው መውረድ ያለባችሁ እንዳያዳልጣችሁ። ያው ቁልቁለት ነው። ማንኛውም ሰው ያው ቁልቁለት ነገር እንደሚያዳልጥ ያስታውቃል። ያው ይታወቃል። ቀስ ያላችሁ እንድትወርዱ ማለት ይሄኛው እንጂ የሚከብድ ነገር የለውም። እዛ ጋር ፊት ለፊት ታያችኋል። ወደዛ ጋር ነው የምንሄድ። አሳያችኋለሁ። በደንብ አድርጌ ነው ማሳያችሁ መንገዱን። እንደገና ደግሞ ስትመለከቱ የመሬት አቀማመጡ ራሱ ቪው ራሱ አየሩ ወደዚህ ስትመጡ ራሱ በረከት አለው ማለት ምንም ነገር የድካም ስሜት አይሰማችሁም። አጋጣሚ ነው እንጂ ከብቶች እነዚህ ያጋጠመ ላይኖር ይችላል። እንግዲህ ያው ውሃ ሊያጠጧቸው ወደ ወንዝ ወርደው ሲመለሱን ያገኘናቸው እንጂ እንደዚህ ምንም የሚያስቸግር ነገር የለው። አጋጣሚ ስለሆነ ነው እኛ እዚህ የተገናኘው ነው ማለት ከከብቶቹ ጋር። እንደተመለከታችኋቸው በጣም ትልቅ አዛውንት ናቸው አይደል? እየወጡ ያሉት ዳገቱን። እንግዲህ የሚከብድ ነገር የለም። ይከብዳል፣ በጣም ያስፈራል ብላችሁ እንዳትቀሩ፣ በጣም እንዳትቀሩ ነው የምላችሁ። ስትመለከቱት ይሄ በጣም የሚከብድ ነው፣ ዳገት አለው፣ ቁልቁለቱ ይከብደኛል ምናምን ብላችሁ ለአይምሯችሁ አትንገሩት። ፈውስ ለማግኘት እስከሆነ ድረስ የማትወጡት አቀበት የለም፣ የማይወረድ ቁልቁለት የለም። በጣም ፈዋሽ የሆነች ቦታ ነው ይዣችሁ እየሄድኩኝ ያለሁት። በጣም 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 ነው የምትወዱት። ያው ከብቶቹ ታች ወንዝ አለ፣ ስንደርስ አሳያቸዋለሁ። እዛ ጋር ውሃ ጠጥተው ሲመለሱ ነው ያጋጠመን ማለት ነው። እነኚህ የተወሰኑ ድንጋዮቹ ሊያንሸራትቱ ይችላሉ ስትሄዱ። እሱን ቀስ እያላችሁ መረጋገጫ አለው። በደንብ ራሳችሁን እየጠበቃችሁ ነው መውረድ ያለባችሁ። እዛ ጋር እንደምትመለከታቸው ከጸበል በወዳኛው ወንዙ ተሻግረው የሚመለሱ ይታያቸዋል። በዛ ጋር አድርገን የምንሄደው እንግዲህ ያቸው በርትተው ጸበልም ተሸክመው የሚመጡ አሉ። አሳያቸዋለሁ። ህፃናቶቹም አሉ እንግዲህ ተጠምቀው ሲመለሱ እናያለን። ይሄ የሚገኘው እንደነገርኳችሁ አያት 49 አካባቢ ነው። አያት 49 ከየትኛውም አካባቢ ወደ መገናኛ ትመጣላችሁ። መገናኛ ከመጣችሁ በኋላ በ49 ቁጥር እስከ ኮንዶሚኒየሙ ድረስ ያደርሷችኋል። እዛ ጋር ልክ እንደደረሳችሁ ጸበሉ የት ነው የሚገኘው ማንኛውም ሰው ብትጠይቋችሁ መንገዱን ያሳያችኋል። እንደገና ደግሞ እንደ ታፔላ ነገር አለ ቀስት የሚያሳያችሁ ፊት ለፊት ላይ በቃ እያያችሁ እየተመለከታችሁ ብቻ መሄድ ብቻ ነው ከናንተ የሚጠበቀው። መኪና ደግሞ በመኪና የምትመጡ ደግሞ እስከ አያት 49 ድረስ ከኮንዶሚኒየሙ ድረስ መኪና ይገባል። ከዛ በኋላ በእግራችሁ እንደምትመለከቱት የምትመጡት ማለት ነው። እንደገና ደግሞ እዛ አካባቢ መኪና የሚጠብቁ አሉ፣ ፓርኪንግ አሉ እዛ አካባቢ ማለት ልጆች አሉ። በደንብ አድርገው ነው የሚጠብቁላችሁ። ምንም የሚያስፈራ ነገር የለም ነው የምላችሁ። የምትመለከቷትን ድልድይ ተሻግረን ነው የምንሄደው። እንግዲህ ህፃናቶች ራሳቸው አሉ ተጠምቀው እየተመለሱ ነው የሚገኙት። ይሄኛው የእንጨት ድልድይ ነው። የእንጨት ድልድይም የሆነ የሚፈራ ሰው አለ። ምንም የሚያስፈራ ነገር የለውም ስትሄዱበት። በላዩ ላይ በጣም ጠንካራ ነው ድልድዩ። እንደምትመለከቱት ምንም ነገር የሚያስፈራ ነገር የለም። በግራና በቀኝ በእጃችሁ ይዛችሁ መራመድ ትችላላችሁ ማለት ነው። እንደ ደግሞ ከመሬት የከፍታው ርቀት ትንሽ ነው። ምንም የሚያስፈራ ነገር የለውም። ወንዙም ደግሞ እንደምትመለከቱት ቀለል ያለ ነው። በክረምት ይከብዳል ብዬ ገምታለሁ። አሁን በበጋ ስለሆነ ነው የምንመለከተው። ይሄኛው እንግዲህ አሁን ማሳያችሁ አሁን የወረድነውን
ዳገታማው ነው ማሳያችሁ ማለት ነው። ስንመለስ በነገራችን ላይ ስንመለስ ደግሞ ይሄንን ቪዲዮ ማሳያችሁ ሃይሌ ቱር የሚላል እዛ ላይ ፓርቱቱን ስንመለስ ያለውን ዳገቱን ስንወጣ እሱን በደንብ አድርጌ ያሳያችኋለሁ። እዛ ላይ ገብታችሁት ሃይሌ ቱር ይላል። ኮሜንት ላይ ፒን አረግላችኋል። እንደገና ነው ዲስክሪፕሽን ላይ ሊንኩን አስቀምጠላችኋል። ገብታችሁ እዛ እዩት። ያንንም ቻናሉን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታቱ ነው የምጠይቃችሁ። አሁን ስንሄድ ያለውን ፓርት 1 ነው ማሳያችሁ። ስንመለስ ያለውንም ዳገቱንም ቀስ እያለን እያረፍን ስንመለስ የሚያሳየውን ቪዲዮ እዛ ላይ ፖስት አረግላችኋለሁኝ። አሁን እንግዲህ ወደ ጸበሉ እየሄድን ያለውን ጉዞ ነው ማሳያችሁ። ያው በምንመለከተው እቺ ነገር ይሄኛው እንግዲህ ዳገቱ የወረድነውን ቦታ ላይ ያሳያችሁ። እቺ ነገር እንደ ሸለቆ ነገር ይታያችኋል። በሷ ውስጥ አልፈን ነው የምንሄደው። ልብ ያላችሁ እንግዲህ ይሄን ቪዲዮ አይታችሁ ለምትመጡ ይሄ በዚህ ጋር ያለፈው ይሄን ቪዲዮ አይቼዋለሁ በዚህ ጋር ነው እንድትሉ ነው። ልብ ያላችሁ እዩት። አንድ ሰው ሁለት ሰው ጎን ለጎን የምታሳልፍ እንደ ሸለቆ ነገር ያለች ነች እንደምትመለከቷት። እነኚህ እንግዲህ ሁሉም ተጠምቀው እየተመለሱ ናቸው ያሉት። እግር መንገድ ይከብደናል መሄድ አንችልም ለምትሉ ደግሞ ቀስ እያላችሁ የምትሄዱት ማለትም አይከብድም። አየሩ እዚህ አካባቢ አይከብድም። ለምን እንደሆነ አላውቅም። እንግዲህ የማይከብድ አየር ነው ያለው። እኛ በ6 ሰዓት ከቀኑ 6 ሰዓት ነው እየሄድን ያለነው። እንግዲህ ምንም አልከበደንም። ቀለል ያለ አየር ነው ያለው። እንደገና ደግሞ በረከትም ይኖረዋል ስትሄዱ። እንደገና ደግሞ እንደ ንስሐ የሚቆጠርላችሁ ይሆናል። እንደነገርኳችሁ አንድ ጊዜ ነው የምትጠመቁት ብለዋል። መታችሁ ንስሐ ይሰጣችኋል። እንግዲህ እነሱ ያውቃሉ ንስሐ ለሚሰጡት። ንስሐ ተቀብላችሁ በአንድ ጊዜ 7ቱንም ጸበል ነው የምትጠመቁት። ወዲያውኑ ነው እዛው ነው በአይናችሁ ነው የምትፈውሳችሁን እዛው ነው የምታገኙት። እዛው ነው የምትፈወሱት ማለት ነው። በጣም ብዙ ሰው እየተፈወሰ ያለበት ቦታ ነው ይዣችሁ የሚሄደው። ታመው ላይ ማለት ታመው ለታመሙ ሰዎች ይሄንን ቪዲዮን ሳይሆን በቃ ንገራቸው። አያት 49 አካባቢ ልደታ የምትባል ፈዋይ ጸበል ያለበት ቦታ አለና እዛ ሄዳችሁ ተጠመቁ ብላችሁ ንገሯቸው በቃ። ያው መልካም ምድሩም እያያችሁ እንግዲህ የጎበኛችሁ ላችኋለሁ። ይሄ ሃይሊኮ የሚባለው ቻናል ላይ ነው አሁን ያለነው ማለት ነው። በሚቀጥለው ቪዲዮ የማሳያችሁ ደግሞ ሃይሌ ቱር የሚለው ላይ ፓርቱቱን እዛ ላይ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ፣ አስኬዳችኋለሁ። አብረን እንሄዳለን። ሁሉንም ነገር በተክርስቲያኑ አካባቢ ያለውንም አሁንም አሳያችኋለሁ። ስንመለስ ያለውንም ሁሉንም ነገር በደንብ አድርጌ ነው ማሳያችሁ። ሃይሌ ቱር የሚለው ነው። እዚህ ላይ ኮሜንት ላይ ፒን አረግላችኋለሁ። እንደገና ደግሞ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እዛ ገብታችሁ ሰብስክራይብ እያረጋችሁ ፓርቱቱን ትጠብቃላችሁ ማለት ነው። እለቅላችኋለሁኝ እዛ ላይ ይሄን ልክ እንደተመለከታችሁ ሃይሌ ቱር ላይ ገብታችሁ ሰብስክራይብ እንድታረጉኝ። እንግዲህ እንደምትመለከቱት ህፃናቶችም ትላልቆችም ቅድም ተመልክተናል ተጠምቀው እየመጡ ናቸው ያሉት። የሚገርማችሁ ነገር ደግሞ በጣም ነው የሚያበረታቷቸው። ደረስን ስትላችሁ በቃ ሩቅ ነው ማለት ሩቅ አይደለም፣ በጣም ቅርብ ነው። 20 ደቂቃ ነው፣ የ20 ደቂቃ መንገድ ነው። በጣም በቃ እንዴት ነው ከ20 ደቂቃ በታች ነው ይሄድ ነው ማለት ይቻላል። ደግሞ ብርታት ነው የሚሰጧችሁ፣ ብርታት ነው የሚሰጧችሁ። ተጠምቀው የሚመጡት እነሱ ላይ ያለው መንፈሳቸው ራሱ የሆነ የብርታት መንፈስ ነው ተሸክሞ እየመጡ እናንተ ላይ ነው የሚያጋቡባችሁ ማለት ነው። በርቱ፣ አይዟችሁ፣ ሂዱ፣ ደርሳችሁ ሲሏችሁ የሆነ መንፈሳችሁ እያነቃቆት ነው የምትሄዱት ማለት ነው የምትጓዙት። በጣም እግዚአብሔር ይስጥልን። እንግዲህ እነኚህ ስናልፋቸው ለነበሩ ሰዎች ላበረታቱን በጣም እግዚአብሔር ይስጥልን ነው የምንላቸው። እንግዲህ አሁን እየደረስን ነው የምንገኘው። ቤተክርስቲያኗ በጣም አነስ ያለች ነች፣ ከርቀት አትታይም። ልክ ስንቀርብ ነው የምንማሳያችሁ ማለት ነው። እዚች ጋር ወንዝ አለች። ወንዟን የምንሻገረው
ወንዝ ውስጥ ድንጋይ አለ፣ የተኮለኮለ ድንጋይ አለ። እሱን እየረገጥን ነው የምናልፈው። ጫማ አይወለቅም ማለት ውሃ ጫማችሁ ውስጥ አይገባም። ጫማ የሚወለቀው እዛ አካባቢ ልክ ጸበሉ ጋር ስትደርሱ አለ ቦታ ይነግሯቸዋል። እዛ ጋር ስትደርሱ ከዚህ በኋላ ጫማ ተወልቆ ነው የሚገባው ይሏቸዋል። ከዛ በኋላ ነው ጫማ የምትወልቁት። እዚህ ጋር ግን ጫማ አያስወልቅም። እንደምትመለከቱ የሆነ ጉብ ጉብ ያሉ ናቸው ድንጋዮቹ። ቀስ እያለን እዚህ ጋር ደግሞ እንዳያንሸራትታችሁ ተጠንቅቃችሁ ቀስ እያላችሁ ትሻገራላችሁ። በምርኩዝም የምትሄዱም ራሳችሁን እየጠበቃችሁ እዚህ ጋር አያዳልጥም፣ ግን አጋጣሚ አይታወቅም። ቀስ እያላችሁ እዚህ ጋር ትሻገራላችሁ። ከዚህ በኋላ ያለው ምንጮቹ ወይም አሉ በብዛት በጣም ኩልል ያሉ ውሃዎች ናቸው ከዚህ ጀምሮ የምንመለከታቸው። ልክ እዛ ጋር ስንደርስ ደግሞ ጸበሉን ደግሞ አሳያችኋለሁ በደንብ አድርጌ። ከዚህ ጀምረን እንግዲህ ምንጮች አሉ። በጣም ኩልል ያሉ ውሃዎች ናቸው የምንመለከተው። ከዚህ በኋላ እንግዲህ ደርሰናል። በቃ ወደ ጸበሉ ጋር እየደረስን ያለ ነው። ስለማናውቀው ነው እየጠየቅናቸው ነው የምንመለከተው። ስትጠይቋቸው ሁሉም ሰው ይተባበራቸዋል። በቃ እዚህ ጋር ነው፣ በዚች ጋር ሂዱ፣ በዚህ ጋር ሂዱ። እናንተ ደግሞ ይሄንን ቪዲዮ ስትመለከቱት መሄጃውን እያስተዋላችሁ ማለት ነው። በዚህ ጋር ነበር ሄደው፣ በዚህ ጋር ነው ሄደው እያላችሁ እያስተዋላችሁ እንድትሄዱ በደንብ ልብ ብላችሁ ተመልከቱት። ከአሁን በኋላ ግን ትንሽ ነው የሚቀረን። ደርሰናል፣ ጸበሉ ጋር ደርሰናል። ይሄ የምትመለከቱት ወንዙ ነው። ፊት ለፊት የምትመለከቱት የተመለከታችሁት አያት 49 ኮንዶሚኒየሙን ነበር በርቀት ያየነው ፎቅ። ይሄ እዚህ ጋር ህፃናቶች እንግዲህ ያው ምንጭ አለ፣ ልብስ እያጠቡ ነው የምንመለከታቸው። እዚህ ጋር በጣም ኩልል ያለች ውሃ ነው አይደለ? እንደምትመለከቱት ጸበሉም እንግዲህ እንደዚሁ ነው እየተጠጋን ያለ ነው። እንግዲህ ልብስም የሚያጥቡ አሉ እዛ አካባቢ። በጣም የሚተባበሩ ናቸው ሁሉም። በቃ እንዴት ነው ፈገግታቸው ራሱ በጣም ደስ የሚል ስትሄዱ የምታገኟቸው ሰዎች በጣም ነው ደስ ያለን። አሁን እየደረስን እንገኛለን ወደ ጸበሉ ጋር። ቤተክርስቲያኑ አትታይም እንደነገርኳችሁ በጣም አነስ ያለች ነች። ስንደርስ በደንብ አድርጌ ያሳያችኋለሁኝ። የኛው እንግዲህ ወንዙ ነው እየተመለከትን ያለ ነው። እዛ አካባቢ ወንዝ አለ። ሁለት ጊዜ ነው ያቋረጥነው። መጀመሪያ በርብራብ ባለው በእንጨት፣ በሚቀጥለው ደግሞ እንደ ድንጋይ ባለው እንደተመለከታችሁ በዛ ነው አቋርጠን የመጣ ነው ማለት ነው። አሁን ወደ ጸበሉ ጋር ደርሰናል። እየተመለከታችሁ ስንደርሱ ይሄን ትመለከቱታላችሁ ማለት ነው። ይሄንን ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትህትና ነው የምጠይቃችሁ በድጋሚ። ሁለተኛውን ቻናል ወይም ደግሞ ፓርት 2 የምለቅላችሁ ሃይሌ ቱር የሚለው ላይ ስንመለስ ያለው ዳገታማውን ደግሞ እንዴት አድርጋችሁ እንደምትወጡ አረፍ እያላችሁ እንደምትወጡ ሰው እንዴት እንደሚተባበር እሱን አሳያችኋለሁ። ማሳያችሁ ሃይሌ ቱር ላይ የሚለውን ነው የምለቅላችሁ እዛ ላይ እና ፊት ለፊት የምትመለከቱት ሰዎቹ የተሰበሰቡበት ቦታ አካባቢ ጋር ጸበሉ ነው ማለት ነው። የምትመለከቱት ቆርቆሮ ጋር እያያችሁ አይደለ? እዛ ጋር ነው በቃ እየደረስን ያለ ነው። እንደምትመለከቱት ፍልፍል ነው የተፈለፈለ ወይም ደግሞ የተቦረቦረ ዋሻ ነው ውስጡ። ይሄ እንደ ሳር ቤት ነገር ያለቻለች። ከዛ ቀጥሎ ነው ጸበሉ ያለው። ከተወሰነ በኋላ ግን ጫማችሁን አውልቃችሁ ነው የምትሄዱት ብለውናል። ከዛ በኋላ አልቀረጽኩትም። ይሄኛው የምትመለከቱት የተፈለፈሉ ወይም ደግሞ የተቦረቦሩ እንግዲህ ይሄኛው የተፈለፈለው ነው የምንመለከተው ማለት ነው።